መድብል እንግዲህ ከታሰረበት አምልጧል። ዝና እንግዲህ በቁጥጥሩ ስር ቢያውለው መድብል ግን አልተቻለም እና የተቀመጠበትን ወንበር እንዲሁም ደግሞ አብረውት በዙሪያው ያሉትን ሰዎች እያንዳንዱ ብዙ ነገሮችን ማድረግ ችሏል ማለት ነው። በዚህም መካከል እንግዲህ እንደተቀመጠ ዝና ሳያስበው ወዴትም አይሄድም እጁም እግሩም ታስሯል ብሎ በደንብ ሲቀጠቅጠው ነበረ ማለት ነው። ሲደበድበው ነበረ። ግን መድብል ይህንን አጋጣሚ ብትጠቀምበት አሪፍ ነበረ። ከዚህ አሁን አግተኝ አታስቀረኝም እስከ መጨረሻው፣ ስለዚህ እኔ ላመጥ እችላለሁ። በማንኛውም አጋጣሚ ላሸንፍህም ልወጣም እችላለሁ። ደግሞም እርግጠኛ ነኝ ከዚህ ቤት እንደምወጣ እና ይሄን ነገር ባታረግ እያለ በጣም ብዙ ነገሮችን መክሮትም ነበረ። ግን እንደዛ ከመከረው በኋላ እሱ በጭራሽ እንደዚህ ሊሆንም አይገባም፣ ምክንያቱም እኔ ዝና ነኝ፣ አንተ ደግሞ ልታሸንፈኝ አይገባም። እኔ አይደለሁ እንዲ እዚህ ጋር እጅን እግርን አምጥቼ አስሬ ቁጭ ያደረጉህ፣ ታዲያ ከኔ በላይ ማነው እንደዚህ የሚያደርግህ? ስለዚህ እኔ ማንም እንደዚህ የሚናገረኝ አይደለም፣ ማንም ደግሞ የሆነ ነገር ወስዶብኝ በቀላሉ ሊያመልጥ አይገባም ከኔ እያለ እንግዲህ በጣም ሲዝትበትና ሲዝትም ነበረ። ግን የሚገርመው ነገር መድብል አልተቻለለትም እና እንደዛ ከሆነማ ችግር የለም በማለት ወዲያውኑ ወጥቶ እንግዲህ ዝና ብሩክ ጋር ድርድር ቀርቦ ነበረ። ብሩክ ደግሞ የፈለገውን ነገር ማድረግ ትችላለህ፣ ወንድሜን ራሱ እንደፈለገ አድርግና እኔ ግን ይህንን ፍላሽ ወይም ደግሞ ይህንን የምትፈልገውን ነገር ልሰጥ አልችልም እንደፈለገ ብሎታል። ስለዚህ አሁን ብሩክ ምንድነው ያለው አማራጭ? ወንድሙን ለማዳን ትንሽ ከዝና ጋር የተወሰነ ችግሮች ወይም ደግሞ የተወሰነ አንዳንድ ነገሮችን ማለት ይኖርበታል። ይህም እንግዲህ ሊል የሚችለው ነገር ምንድን ነው? በእርግጠኝነት ነገሮችን በተረጋጋ ሁኔታ እንዲሁም ደግሞ ቀስ ብሎ ለመፍታት ነው የሞከረው። ከዛም መካከል ግን እኔ አይመለከተኝም የሚል ምላሽ ነበር የሰጠው። በእርግጥም እንደዛ ያለው እንግዲህ አውቆ ነው ማለት ነው። እንደዛ ያለው አውቆ ነው እንጂ ወንድሙ የሆነ ነገር እንዲሆን ፈልጎ አልነበረም። እማም እንግዲህ ቅድስትን በጣም ፈርታ ነበረ። እንዴ ወንድምህ እንደዚህማ ማለት የለብህም፣ ግን እንዴት ነው በቃ በዚህ ልክ ዝም ያልከው፣ በዚህ ልክ ጸጥ ያልከው ምን አስበህ ነው? በማለት እንግዲህ ብሩክን ስትቆጣው ነበረ። እንደገናም ደግሞ አሁን አጅሬ ማለት ነው። አጅሬ ምን አለ መሰላችሁ? እኔ ዝና ነኝ፣ በቃ ማንም ሰው እንደዚህ በቀላሉ አይቶኝም ሆነ አልፎኝ፣ እንዲሁም ደግሞ የኔን ነገር ረስቶ መሄድ የለበትም፣ ግዴታ ነው እኔ የምፈልገውን ነገር ማድረግ አለባቸው ብሎ ነው የሚያስበው። ዝና ደግሞ ይህ ነገር ሊዋጥለት አልተቻለም። ምክንያቱም እንዴት ነው እንደዚህ የሚያስቡት? እኔ እኮ ጀግና ነኝ፣ እኔ እኮ ጎበዝ ነኝ፣ ማንም ሊያሸንፈኝ አይገባም። በዛ ላይ ደግሞ ይሄ መድብል የሚባለው አሁን ላይ አስቸግሮኛል በጣም፣ በአስራው እንኳን ሊያመልጥ ይችላል። በተለይ ደግሞ ካሌብ ስለዚህ ሪካርድ ነገር ወይም ደግሞ ስለዚህ ፍላሽ ከሰማ የመጨረሻ ነው የሚሆነው። እናማ ማስወገድ አለብኝ። ካሌብ ራሱ ወደ ክፍለ ሀገር ሳይመለስ የመድብልን ነገር አግቼ ራሱ ላቆየው አልቻልኩም። አሁንም ባግተው ራሱ እንኳን አምልጦኛል እና የሆነ መፍትሄ መፈለግ አለብኝ እያለ ተመልሶ ከጓደኛው ጋር እንግዲህ እየተማከረ ነው። ጓደኛውንም እንግዲህ በጣም ሲሰሩ ነበረ። እንዴት ነው ያመለጠ ከአንተ እዚህ ጋር ቁጭ ብለክ ምን ትሰራለህ? ጣውልታ ምንድነው የሆነ ሀበልት ነው ወይስ ጣውንት ምንድነክ እንደዚህ ቁጭ ያልከው? እያለ በጣም ሲወርድበት ነበረ። እንግዲህ ያወሩት የነበረው ልጅም እንዴ ዝና አንተ ራስህ እኮ አብረህ ነበርክ፣ እንዴት ነው ላሸንፈው የምችለው? አንተንስ ቢሆን እንደዚህ ደብድቦ አይደል እንደ ሄደው? ሁለታችንም እኮ ነው የተደበደብነው እና ሁለታችንም ደግሞ አቅቶናል መድብልን ማስቆም ይለዋል። መድብል ይህኔ በጣም ይቀጥላል ማለት ነው። ምክንያቱም እንደዚህ መሆን የለበትም በማለት በሌላ በኩል ደግሞ እንግዲህ ማህሌት አሁን ላይ ያቺ ኤደንን ያስጨነቀቻት ነው ያለችው። ምክንያቱም ልጇ ያልሆነችው ልጅ ናት በማለት ባለሀብቱ ጋር በር ትቀበር ፈልጋለች። ባለሀብቱ ግን የጠረጠረ ይመስላል እና እኔ ባለትዳር ነኝ ብሎ ነግሯታል። የሚገርማችሁ ነገር ሰው ዝና ራሱ ባለሀብቱ እንትን ነው፣ ባለትዳር ነው፣ የተከበረ ትዳር አለው ሰው፣ አንቺ ምንም ነገር ብታረጊ ዞር ብሎ አያይሽም እያለ ሲያንቋሻን ነበረ። እናም ያለችው ነገር ምንድን ነው? እስኪ ለአንድ ቀን እንኳን አክብረኝ፣ እንደዛ አትናገረኝ እያለች እንግዲህ ስትናገረው ነበረ ዝናን። ለነገሩ እኔ ራሱ እያስፈራሽ ነው፣ የምታመጫቸው ሀሳቦች ዘንድሮማ በጣም ከብደውኛል እያለ ሲወርድባት ነበር። እንደገና ሂጂና ጠበቃውን ከሆስፒታል ሄደሽ ግዳዩ ይላታል ማለት ነው። እሱ ጠበቃው ያለበትን ሆስፒታል አውቆታል። እንዲሁም ደግሞ ዶክተሮቹ ማን ጋር እንደሆኑ እያንዳንዱ ነገር ስለደረሰበት አሁን ያንቺ ስራ የሚሆነው የዚህን የባለሀብቱን ሰውዬ ነገር እንዳስወግድልሽ ከፈለግሽ ስለ ጠበቃው ያለውን እያንዳንዱ መረጃ ሂጂና አጥፊ ግዳዩ፣ የመጨረሻ ከዚህ በፊት ሞገስን ብዬሽ ነበር አትሳካልሽም
እናም ተመልሰሽ ወደ ጎዳና ህይወት ከመግባትሽ በፊት ይህንን ነገር ፈጽሚ። ገንዘብም ቢሆን አሁን ይህን ባለሀብት እያጭበረበርሽ የምትወስጂውን ነገር እንደገና ደግሞ ግደላት ስላለኝ ያው የመገደልሽም ሁኔታ እንዲረዝምልሽ ከፈለግሽ ይህንን ነገሮች አሟ ይላታል። በዚህም እንግዲህ ማህሌት በጣም ፈርታ ነበረ። ምክንያቱም እንዴት ነው እኔ መሞት አልፈልግም እያለች ነበረ። በተለያዩ ነገሮች ስታመልጥ ነበር። በአሁኑ ግን የምታመልጥ አይመስልም ማለት ነው። እንዲሁም ደግሞ ብሩክ ጠርጥሯታል ማለት ነው። እንግዲህ ቅድስትንና አብራ ያለችውን ልጅ ግን ደግሞ ኤደን በጭራሽ በቃ ልታምን አልቻለችም። አንድ እውነታ እየሰጠቻቸው ነው። በእርግጥም እናንተ እኮ እውነት ናችሁ፣ ምንም የተሳሳታችሁት ነገር የለም፣ ልክ ናችሁ ብትጠረጥሩኝም እያለች እያለቀሰች ነው ያለችው። አፍ አውጥታ ባትናገርም ታለቅሳለች በልቧ ማለት ነው። እንዲሁም ደግሞ በቃ ብዙ ነገሮችን እያደረገች እንዲሁም ደግሞ እየፈጸመች ነው እንግዲህ ያለችው። እንደገና ደግሞ አሁን ከቅድስት ጋር ብዙ ሰጣ ገባ ውስጥ እየገቡ ነው። ቅድስት ነይ ውጭልኝ፣ ቤት ለቀሽ ውጭ በማለት እንግዲህ የዛ ቤት ለማስወጣት ሞክራለች። እንደገና ደግሞ በተጨማሪ እሷ አሁን ላይ ከእንትና ጋር በቃ አብረሽ አድረሽ ምናምን ፎቶ ላኪልኝ ብላታለች ማህሌት። ይህንን ነገር በስልክ ስታወራ ቅድስት ሰምታታለች። ስለዚህ ይህንን ነገር ከመፈጸምሽማ እኔ እዚህ ቤት መንጥቄ አስወጣሻለሁ በማለት እንግዲህ ጉዳዩን እያጣራችም ነው ያለችው። እናም እንግዲህ የመጨረሻ ውሳኔዋ ወይም ደግሞ ሀሳቧ ምን ሊሆን ይችላል? እንግዲህ ቅድስት እሺ ብላ እንደው ይቅርታ አድርጋላት እዛ ቤት ትኖራለች ወይስ ደግሞ ይቺ ሁሉንም ነገር ተናግራ እኔ ንጹህ ነኝ ማህሌት ናት ሂጂ ብላ የላከችኝ ብላ እውነቱን ትናገራለች። በእርግጥ ማህሌት የምትባለው እንግዲህ አክስት እንዳለቻት እና እንዲሁም አክስቷ ደግሞ ልጇን ይዛ ከእሷ ጋር ጥገኛ ሆና እየኖረች እንደሆነ ነግራታለች። በዚህም ግን አላመነችም ማለት ነው። ምክንያቱም እንዴት ልታምና ትችላለች? ሰው ያች ሴትዮ ራሱ ደውላ እኔ አንቺ እንዲህ ቃል ይዤልሽ አንቺ ግን አሸሸ ገዳይ ትያለሽ አይደል የሚል አመለካታ እንዲሁም ደግሞ ሁኔታ ነበር የሰጠቻት። በዛም ምክንያት እንግዲህ ገርሟት ነበር። ምክንያቱም እንዴት እንደዚህ ሊሆን ይችላል በማለት ሁሉን ነገር እንግዲህ ስታብራራ ነበረ ማለት ይቻላል። እንደገና እኔ እንደዚህማ አላደርግም እያለችም ብዙ ነገሮችን ስትሞክር ነው የነበረ ማለት ነው። ከዛ በተጨማሪ እንግዲህ ያው ምንም ማድረግ አይቻልም በሚለው ነገሩን ዝም አድርጋ ይዛለች። እንደገና ደግሞ መድብል የሚያመልጥበትን መንገድ እየፈለጉ ነው። ካመለጠም በኋላ የት እንደተደበቀ አላወቀም ማለት ነው ብሩክ። እዚህ ቦታ ደውዬልሃለሁ ና ብሎታል። እሺ ብሎታል እንግዲህ። እናም እንግዲህ ቅድስትም እንዴት ነው በዛ በቃ ያንን ቀለበትማ ባልፖስትኩት እያለች ነበር። የሚገርማችሁ ነገር ምክንያቱም ቀለበቱን ባልፖስተው ኖሮ ይሄ ሁሉ ነገር አይመጣብኝም ነበረ። ከባሌ ጋር ራሱ እንደዚህ ሆን እንደዛ ትሆን እያለች አታስቸግረኝም ነበረ። ስለዚህ ይህን ነገር ማድረግ አልነበረብኝም እያለች እንግዲህ በጣም ብዙ ነገሮችን ስትናገር ነው የነበረው። እሷም እሺ በማለት ጉዳዩን እንግዲህ አጣርታ ምን ብላ ነው እንግዲህ ያደረገችው ማለት ነው። ስለዚህ ነይ ውጭ እያሏት እያባሯት እናያለን። እና መድብል ምን ይሆናል መጨረሻው?